ይህ አዋዜ ሰበር ነው። ለማመን የሚያስቸግር ነው። እስራኤል በኢራን ውስጥ ዛሬ ጥቃት ስታካሄድ ውላለች። የጥቃቱም ዓላማ በቴህራንና ኢስፋሃን ላይ ያነጣጠረ እንደነበር ገልጻለች። በደርዘኖች የሚቆጠሩ የሚሳኤል ማምረቻዎች፣ የሚሳኤል ክምችትና መተኮሻዎችን እንደመታች ገልጻለች። ያልተጠበቀውና ለማመን የሚያስቸግረው ግን በቀዳሚው ጦርነቱ እንደተጀመረ በመጀመሪያው የተኩስ ሂደት ውስጥ የተገደሉት የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒን ለመምረጥ የኢራን ከፍተኛ የሃይማኖት ሊቃውንት ምክንያቱም አያቶላ ማለት ወደኛ በተዛማጅ ለመተርጎም ከሞከርን ለምሳሌ አሁን በኦርቶዶክስ ምንድን ነው የምንለው? ጳጳስ አለ፣ ሊቀ ጳጳስ አለ ማለት ነው። እና አሁን ያሉት ምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ በሊቃነ ጳጳሳት ነው የሚመረጡት። የሲኖዶሱ አባላት ሊቃነ ጳጳሳት ናቸው። እና የሊቃነ ጳጳሳት ሁሉ የበላይ ነው ፓትርያርኩ። ስለዚህ አያቶላው የሚመረጠው በሺዓ እስልምና የሃይማኖት አቀማመጥ ስትመለከት በዚህ ደረጃ ያሉ ናቸው አያቶላውን መጨረሻ ላይ የሚመርጡት ማለት ነው። እና እነዚህ ክለሪክስ ወይም እንግዲህ ቀሳውስት ብለን ነው መተርጎም ያለ ነው። በተዛማጅ ነው እየተረጎምን ያለ ነው። እነሱ ቀጣዩን የኢራንን መንፈሳዊ መሪ ለመምረጥ መራጮቹ እነዚህ ቀሳውስቱ ካህናቱ 88 ናቸው። አሁን እነዚህ 88 የሀገሪቱ ከፍተኛ የሃይማኖት አባቶች የቀጣዩን የኢራንን አያቶላ ወይም መንፈሳዊ መሪ ለመምረጥ ስብሰባ ጉባኤ ይቀመጣሉ። ልክ እንደ ቅድም እንዳልኩ እንደ ሲኖዶስ እንዳልኩ ማለት ነው። ስብሰባ ላይ የነበሩበትን ህንፃ የእስራኤል ጥቃት እንደፈጸመችው እና እንዳወደመችው ነው የዜና የሚያሳየው። እና ምን ያህሎቹ በአደጋው ምክንያት እንደተገደሉ ወይም እንደተረፉ ግልጽ አይደለም ይላል። በጣም የሚገርም ዜና ነው። ኢሳያስ፣ በዚህ ጉዳይ ላይ ተነጋግረናል። በዚህ እንዲህ አይነት ጦርነት ስትገባ የኢራን መንፈሳዊ መሪ የጦርነቱ የመጀመሪያ ገፈት ቀማሽ መሆን ነበረባቸው ወይ? እና በዚህ ደረጃ እንዴት ነው ዋናው እንግዲህ የሀገሪቱ የኢኮኖሚ በለው የፖለቲካ በለው ወታደራዊ በለው ሃይማኖታዊ በዋነኛነት ራስ ናቸውና እንዴት ነው ኢራኖች ይህንን ማድረግ ያልቻሉት በሚል አስገራሚ ነገር እንደነበር ባለፈው ተነጋግረናል። ዞሮ ዞሮ እንዲህ አይነቱ ሪሊ የሰላ ከቁጥጥራቸው ውጭ ሆነ እና እውነቱን ለመነጋገር በኤሌክትሮኒክስ የስለላ መንገድ ብቻ ሳይሆን በእውነት አብሯቸው የሚራመድ ሰላይም እየተጣባቸው እንደሆነ ነው የሚያሳየው። ትልቅ ዲዛስተር ነው። የሀገሪቱን ቀጣይ መንፈሳዊ መሪ ለመምረጥ የተሰባሰቡ እንግዲህ ጠቅላላ አባላቱ ይታወቃሉ። አስቀድሞ 88 ናቸው። በዚህ ስብሰባ ላይ ቀጣዩን አያቶላ ለመምረጥ ምን ያህሎቹ ከ88 ውስጥ ምን ያህሎቹ ተገኝተው እንደነበረ እርግጠኛ መሆን አይቻልም። ነገር ግን እነሱ የነበሩበት ህንፃ መደብደቡን ነው የራሳቸው የኢራን የዜና ምንጮች የሚገልጹት። ለምሳሌ ታስኒም ኒውስ ኤጀንሲ የኢራን ምንድን ያለው መሰለ? ዚ አሜሪካን ዛይኒስት ክሪሚናልስ አታክድ ዚ አሴምብሊ ኦፍ ኤክስፐርትስ ቢልዲንግ ኢን ኩም ይላልና ኩም በምትባለው ከተማ ቀጣዩን ከተማ የተሰባሰቡ የኤክስፐርቶች ጉባኤ ይካሄድ የነበረበትን ህንፃ
የአሜሪካ ጽዮናውያን አሜሪካና ጽዮናውያን ወንጀለኞች ደበደቡት ነው የሚለው እና የዚህን የህንፃውንም ምን ያህል እንደተመታ ሚዲያዎች አሳይተዋል። ስለዚህ በዚህ ሰዓት ቀጣዩን መንፈሳዊ መሪ ለመምረጥ በደንቡ መሰረት ይታወቃል። ቁጥራቸው 88 ነው። ግን ከዛ ውስጥ ምን ያህሎቹ ነበሩ፣ ምን ያህሎቹ ሳልተገኙም የሚለው ነው የማይታወቀው። በሌላ አነጋገር የሀገሪቱ ቀጣይ መንፈሳዊ መሪ የሚሆነው ሰው ምናልባት በተተኪ ደረጃ ብዙዎቹ መስዋዕት ሊሆኑ የቻሉበት ሁኔታ ሊሆን እንደሚችል ነው ዜናው የሚያሳየው። ኢሳያስ፣ ምናልባት በዚህ ላይ ጥያቄ ካለ እሱ ላይ ተነጋግረን ወደ ሌሎች ዜናዎች እናልፋለን። ይህ አዋዜ ሰበር ነው። ቀጣዩን የኢራን መንፈሳዊ መሪ የሚመርጠው አካል የኤክስፐርቶች ጉባኤ በመካሄድ ላይ እያለ ጉባኤው ይካሄድበት የነበረው ህንፃ በአሜሪካና እስራኤል እንደዚህ ብሎ አለየም በጥቃት ሙሉ በሙሉ መውደሙን የኢራን የዜና ምንጮች ገልጸዋል። ጥቃቱንም የአሜሪካና የጽዮናውያን ወንጀለኞች ድርጊት ነው በማለት ገልጸዋል። በዚህ ጉባኤ ላይ ምን ያህሎቹ ከ88ቱ አባላት ውስጥ ምን ያህሎቹ እንደተገኙና ቀጣይ ጣፈንታቸውስ ምን እንደሆነ የተገለጸ ነገር የለም። ነገር ግን ጉባኤው ይካሄድ የነበረበት ህንፃ ሙሉ በሙሉ ወድሟል። እሺ ኢሳያስ። ዓለም የእስራኤል የስለላ ብቃት እንዴት ነው ልናየው የምንችለው? ይሄ አሁን የእስራኤል ብቻ ሳይሆን የአሜሪካም ነው። ያው መቼም በዓለማችን በበጀትም በአቅምም የምናውቃቸው በጣም ትልልቅ የስለላ አውታሮች አሉ። በቅድመ ቀዝቃዛው ጦርነት ጊዜ የአሜሪካው ሲአይኤ፣ የሶቪየት ህብረት KGB፣ እንደዚሁም ደግሞ የእንግሊዙ MI5 በተዋረድ ይታወቃሉ። ሞሳድ እንግዲህ በእስራኤል አጭር የህልውና ጊዜ በተለይ ከኦፕሬሽን ታንደርቦልት ብለው ከሚጠሩት በኡጋንዳ ውስጥ የፍልስጤም ደፈጣ ተዋጊዎችና የተወሰኑ አዲስ የናዚ ጀርመን ቅኝት ያላቸው ወገኖች ተባብረው አውሮፕላን በመጥለፍ ብዙ እስራኤላውያንን ለብቻቸው ነጥለው በማስቀመጥ እነሱ የሚፈልጓቸው እስረኞች እንዲፈቱና ሌሎች ጥያቄዎችን ያቀርቡ በነበረበት ጊዜ እስራኤል በዛን ወቅት ያው በዓለም ላይ ለመጀመሪያ ጊዜ የከሰታት በተለይ ኔቨር አጌን ከዚህ በኋላ በምንም ታምር ዝም ብለን አናልቅም የሚለውን የህልውና መፈክር በተግባር የገለጹበት ያረጋገጡበት የመጀመሪያው ትልቁ ኦፕሬሽናቸው በእኛ በአማርኛ ማሞ ውድነህ 90 ደቂቃ በኢንቴቤ ብለው የተረጎሙት መሆኑ ይታወሳል። እውነቱን ለመናገር ከዛ በኋላ ሞሳድ አሁን የጠሯቸውን ትልልቆችን ሁሉ እስከ መከለል የደረሰ በጣም የታወቀ የስለላ ድርጅት መሆኑ ይታወቃል። ዞሮ የሚገርም ነው። በዚህ በጦርነት ሰዓት የአሜሪካ የኤሌክትሮኒክስ የስለላ አውሮፕላኖች፣ ሰው አልቦች በሚተራመሱበት በእግረኛም በተለያየ መንገድ በሚንቀሳቀሱበት ጊዜ ቀጣዩን የኢራንን መንፈሳዊ መሪ የሚመርጠው የኤክስፐርቶች ጉባኤ እንዴት እዚህ ኩም የሚባለው ከተማ ውስጥ የሆነ አዳራሽ ውስጥ ሊሰባሰብ እንደቻለ እንግዳ ነገር ነው። ኢሳያስ። አዎ ዓለም፣ እኔም ማንሳት የፈለግኩት ለዚህ ነው። ምክንያቱም ናስራላህ የተገደሉበት ሁኔታ ስንመለከተው ቪፐር የምትባለዋ መልእክት የምታስተላልፈዋ እንደ ፈንጂ ሆና ብዙዎችን አጥፍታለች እና እስራኤል በዚህ ፍጥነት ውስጥ የምታደርገው ነገር የስለላ አቅም እጅግ በጣም ስለገረመኝም ጭምር ነው ይህንን ማንሳት የፈለግኩት። ቪፐርና የወኪቶኪው ሌላ ሌቭል ነው። እሱ በጣም በአመታት ውስጥ የተከናወነ
የረቀቀ የተወሳሰበ በእውነትም ራሳቸው ሐሰን ናስራላ መጨረሻ ላይ በዚህ ጦርነት ሰለባ ሆነው ከመውደቃቸው በፊት እስራኤል ያደረሰችባቸውን የዚህ የቢፐርና የዎኪቶኪ ጥቃትን በተመለከተ በዓለም ላይ ማንም ላይ ደርሶ በማያውቅ መንገድ ነው የተመታ ነው በማለት የዚህን የስሪት ራሳቸው እንጂ ሄዝቦላ ባለመዘናጋት ነው የሚታወቀው እና ሚስጥሮቹን በመጠበቅና ራሱን በመጠበቅ ናስራላ እኮ በይፋ የሞት ፍርድ እንደምትፈልጋቸው እኮ ገልጻ በጣም እርግጠኛ ነን ከ20 ዓመታት በላይ እስራኤል እጅ ሊገቡ ያልቻሉ ሰው ናቸው። መጨረሻ ላይ ነው እንጂ ይሄኛው ግን እንዳየኸው መንፈሳዊ መሪ መጀመሪያው ቀን ከቁልፍ ባለስልጣኖች ጋር በተገደሉበት ሁኔታ ምን አይነት ህንፃ ውስጥ የሆኑ የነበሩት እስራኤሊ እንደዚህ መሰባሰብስ ሎጂካል ነው ወይ? በሆነ አንዳንዴ ግራ ነው የሚገባኝ እና የሀገሪቱ ቀጣዮቹ ፖቴንሻሊ ቀጣዮቹ መንፈሳዊ መሪ ሊሆኑ የሚችሉ ሰዎችም እንደተፈጁ ነው እንግዲህ በዚህ ጥቃት ማሰብ የሚቻለው። ዓለም ኢራን በሯን ዘግታለች ብለን ነበር የምናስበው። ምክንያቱም በባለፈው ጥቃት ምክንያት እስራኤል ከፍተኛ ጥቃት ስለሆነ የፈጸመችው ያንኑ ታሪክ ኢራን ትደግማለች ተብሎ አይጠበቅም። ምክንያቱም በስለላ ሂደት ውስጥ ተሳትፈዋል ተብለው የታሰቡ መረጃ ሰጥተዋል ተብለው የታሰቡ ሰዎች ተይዘዋል፣ የሞት ፍርድ የተፈረደባቸው አሉ እና ኢራን ዙሪያዬን አጽድቻለሁ፣ ከዚህ በኋላ ምንም አይነት መረጃ ከኔ ውስጥ ሊወጣ አይችልም ብላ በሯን በዘጋችበት ሁኔታ በተመሳሳይ ታሪክ ወይም በከፋ ታሪክ ዋና መሪዎቿ መሞታቸው ብቻ አይደለም፣ አሁን በምርጫ ላይ ያሉ የመንፈሳዊ መሪዎች በተመሳሳይ ሁኔታ መሞታቸው የእስራኤልን የስለላ እንቅስቃሴ እንደምንድን ነው ልናየው የምንችለው? እንደው ዝም ብሎ ለማድነቅ ፈልጌ አይደለም። በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን። ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን፣ ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ። ገባኝ። ስለላ የሰላዩ ብቃት ብቻ ሳይሆን የተሰላዩም ዝንጉ መሆን ትልቅ አስተዋጽኦ ያደርጋል። ኦነስትሊ ይሄን ለማለት አሁን የሀገሪቱ ሰማይ ሙሉ በሙሉ በእስራኤልና በአሜሪካ ቁጥጥር ስር ስለወደቀ የትኛውም ቦታ የትኛውም ስፍራ በየትኛውም ሰዓት ማጥቃት መምታት እንደሚችሉ ግምት ውስጥ በማስገባት እንዲህ አይነት የጉባኤ ስብሰባ ይደረጋል ብሎ ማሰብ ይቸግራል። ወደ ሌሎች ዜናዎች ስናልፍ የእስራኤል ቻነል 12 ቴሌቪዥን እንደዘገበው ከሆነ ኳታር ወደ ኢራን ተኩሳለች ነው የሚለው። እስካሁን ድረስ ኳታር፣ ራሷ ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች በኢራን ክፉኛ እየተጠቁ ነው ያሉት። የራሷ ኳታር ከ162 በላይ ቦሊስቲክ ሚሳይል ተተኩሶባታል። ሰው አልቦች እንደዛ ቁጥራቸውን አልገለጸችም። አሁን ደግሞ እንደሚታወቀው ትልቁና በዓለም ላይ ብዙዎች የሚመኩበት የተፈጥሮ ጋዝን ወደ ፈሳሽነት የሚቀይረው ትልቁ ተቋሟ የተወሰነ የኢራን ጥቃት ስለደርስበት ለማንኛውም በሚል ዘግተውታል እና ይህንን ጥቃት ከማድረግ አኳያ ሚሳይሎች ተተኩሶበታል።
ሰው አልቦች ተተኩሶበታል። 2 ሱ-24 የጦር ጀቶች የኢራን አየር ኃይል ፓይለቶች ጥቃት ለመፈጸም መጥተዋል። የጥቃቱን መጠን ዞር ጉዳት እንደደረሰ ገልጻለች ኳታር። ይሁንና የመጡትን በሙሉ መታመጣሏን 2ቱንም የጦር ጀቶች ጭምር ሚሳይሎችንም ሰው አልቦችንም መታመጣሏን ገልጻለች። ስለዚህ አሁን የምንሰማው ነገር ምንድን ነው? ኳታር እርምጃ ወስዳለች። ምን ኢላማ እንደመታች ዝርዝር የለውም። እንግዲህ የምንሰማው ነው። ሳውዲ አረቢያም በዚሁ መንገድ ለመሄድ አፋፍ ላይ እንደምትገኝ ነው የሚጠቁመው። ከዚህ በፊት ይህን ዜና ስናወራ ጦርነቱ ከመጀመሩ በፊት ኢራን የሆነ ጥቃት ከደረሰብኝ ጦርነቱን አሜሪካና እስራኤል ከኢራን ጋር የሚዋጉበት ብቻ ሳይሆን በአጠቃላይ ሪጅናል አደርገዋለሁ፣ ክልላዊ እንዲሆን አደርገዋለሁ ብላ ነበር። ክልላዊ ሊሆን የሚችለው እነዚ ሀገሮች መልሰው መተኮስ ከቻሉ ነው የሚል ትንተና መስጠታችንን ታስባለ። አሁን ምላሽ መስጠት ከተገደዱ፣ ሁኔታው ካስገደዳቸው አይ ቲንክ አሁን ጦርነቱ ክልላዊ የመሆን ባህሪ የያዘ ሊሄድ ነው ማለት ነው። በጣም የሚገርም ለምሳሌ ዛሬ ማን ነው የተባበሩት አረብ ኤሚሬቶች ያወጣችው 186 ቦሊስቲክ ሚሳይል እንደተኮሰባት ነው የገለጸችው። ኢራን የተባበሩት አረብ ኤሚሬትስ ላይ 186 ቦሊስቲክ ሚሳይሎች እና ደግሞ ከ380 በላይ ሰው አልቦች ተኩሳለች እና የሆቴሎች በር ላይ ፈንድቷል። አየር ማረፊያዋ ላይ ፈንድቷል። እሳትና ጭስ ፈጥሯል። ወደብ ላይ ተመሳሳይ ጥቃት ደርሶባታል። በአጠቃላይ ዱባይ እንደ ዓለም የኢኮኖሚ እንደ ዓለም የቢዝነስ ከተማነት ሰላሟ የማይናጋ ሰማይን ትራሳቸውን ያደረጉ አስደናቂ ህንፃዎች ቡርጅ ከሊፋ አፌን ይዘኛል። እሱ ለምን ቡርጂ ሳምቲንግ አድማጮች ያውቁታል። እሱን ህንፃ ያለ ሆቴል በጣም በአጠቃላይ በአሁኑ ሰዓት ኤክስፐርቶች የሚተነትኑት ይህ ሁኔታ በዚህ ከቀጠለ የዱባይን የዓለም የኢኮኖሚ ማዕከልነትና የሰላምና የተመሰረተው ደግሞ ሰላምና ደህንነቷ ላይ ነው። ሀኬትና ሁከት በማይለየው መካከለኛው ምስራቅ ውስጥ ዱባይ የሰላም የምቾትና የቢዝነስ ፈርጥ ናት እና ያንን ኢሜጅ በከፍተኛ ደረጃ እየጎዱባት ህንፃዎቿ እየተጫጫሩና ስነ ልቦናም እየተሰነጣጠቀ ነው የሚለው ነገር በርካታ የዓለም ትልልቅ ኩባንያዎች ለቢዝነስ አመችነቷን ብለው ሰላሟን ብለው እዛ የከተሙ ምናልባት ሁለተኛ ሀሳብ ውስጥ ሊገቡ ይችላሉ። ምናልባት በገፍ ጣጥለው ሊሄዱ ይችላሉ የሚል ከፍተኛ ፍራቻ አለ ኢሳያስና አይ ቲንክ ኳታርም በተመሳሳይ የተወጋች ያለች ሀገር ነች። እንግዲህ ተኩሳለች ነው የተባለው። የተኮሰችውና ያነጣጠረችው ኢላማ የመታችው ምንድን ነው የሚለውን የምናየው ይሆናል። ሳውዲ አረቢያም ትልቁ የነዳጅ ማጣሪያ ተመቶባት ለጊዜው ለጥንቃቄ ብላ ዘግታ ነው ያለችው። እሷም እንደዚሁ ጣቷን ቃታ ላይ ለማስቀመጥ አፋፍ ላይ መድረሷን ነው ዘገባዎች የሚያመለክቱት ኢሳያስ። ሌሎችን ደግሞ በኋላ ላይ ስብሰባ አድርጌ እመለሳለሁ። እዚህ ከፊት ለፊቴ እንደማየው ዜና Israel strikes building as Iran clerics gather to elect new supreme leader ይላል። እስራኤል ኢራናውያን ቀሳውስት አዲሱን ጠቅላይ መሪ ለመምረጥ የተሰባሰቡትን ህንፃ መታች ወይም ማጠቃች ነው የሚለው ኢሳያስ። ይህንን የሚመርጠው አካል ቦዲ ወይም ኤክስፐርቶች ሃይማኖታዊ ኤክስፐርቶች 88 ነው ቁጥራቸው አስቀድሞ ይታወቃል። በዚህ ጉባኤ ውስጥ ግን ምን ያህሎቹ እንደነበሩና በጥቃቱም ምን ያህሎቹ እዛው እንዳለቁ ገና ቁጥሩ አልተሰጠም። የኢራን ሚዲያዎች በከፍተኛ ስሜት እያስተላለፉት ይገኛሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ኢራኒያንስ ዋንት ቱ ቶክ አይ ሴድ ኢት ኢዝ ቱ ሌት። ትራምፕም ኢራናውያን እንደራደር፣ እናውራ፣ ማውራት፣ መነጋገር እንፈልጋለን አሉኝ። እኔም ዘገያችሁ እኮ አልኳቸው የሚል ነው ኢሳያስ። ዓለም አሁን የኳታር ወደ ጦርነት ውስጥ መግባት
ያን ያህል አስፈላጊ ነው ወይ? እልህና ቁጣ ወይም ንዴት የበቀል በትር እንድታነሳ አድርጓት ነው? ያን ያህል አስፈላጊ ነው። ቅድም አሁን ነገርኩ። ለምሳሌ አንደኛ በዚህ በኢራን ጥቃት የተነሳ እነዚህ ሀገራት የዓለም መናኸሪያ ናቸው። ወደ ዓለም የሚሄዱ ዓለም ወደ እነሱ የሚገባ ናቸው። በኤር ትራንስፖርት በኩል በቱሪስት በቢዝነስ እንቅስቃሴ በግለሰቦች እንቅስቃሴ ላይ ሰማዩ እንዳለ ታጉሏል። ይሄን አንድ በል። ሁለተኛ የሚመቱት ቦታዎች ተቋሞች በየዕለቱ ስንት ሚሊዮን ዶላር የሚያስገኙ ናቸው እና አሁን አክቹዋሊ የእነሱ የኢኮኖሚ ሰላማዊ ሲቪሊያን ቦታዎች ነው እየተመቱባቸው ያሉት። ስለዚህ የኢኮኖሚ ኪሳራ አለው፣ የሰው ኪሳራ አለው። ለምሳሌ የተባበሩት አረብ ኤሚሬት 3 ሰዎች ተገድለዋል ብላ ገልጻለች። እነዚህ 3 ሰዎች በአጋጣሚ የውጭ ሀገር ዜጎች ናቸው። ነገር ግን እነዚህ ሀገሮች ጋር በአብዛኛው ነዋሪዎች ለስራ ለቢዝነስ በተለያየ መንገድ የሚኖሩ የውጭ ሀገር ሰዎች ናቸው። 3 ሰዎች ተገድለዋል። ማነው የተባበሩት አረብ ኤሚሬት ውስጥ 58 ሰዎች ቆስለዋል። የኳታርም ከዚህ የተለየ አይሆንም። ስለዚህ ከዚህ የበለጠ ምን ይደረጋሉ? የአየር ክልላቸው እየተጣሰ ነው ያለው። ስራቸው ዛያር አንደር አታክ። እነዚህ ሀገሮችም እኮ በጥቃት ስር ናቸው ያሉት። ስለዚህ ራሳቸውን ለመከላከል መተኮሳቸው የሚጠበቅ ነው እንጂ የማይጠበቅ አይደለም። ኢሳያስ ከምን አንጻር መሰለህ እንደዛ ያልኩት? አሜሪካና እስራኤል እየተመላለሱ በከፍተኛ ሁኔታ ጥቃቱን እየፈጸሙት ነው። አሁን እነዚህኛዎቹ መግባታቸው የተለየ ድል ያመጣሉ ወይ? አሜሪካና እስራኤል ጥቃቱን በሚገባ እየፈጸሙት አይደለም ወይ? እኔ አሁን እዚህ ላይ ለያይተን ማየት አለብን። እስራኤል የራሷን ጦርነት ነው የምትዋጋው። እነዚህ ሀገራት ኳታር ከእስራኤል ጋር አላይመንት ያላት ሀገር አይደለች። እነዚህ ሁለት ሀገሮች ምናልባት በተሻለ አገላለጽ ብዙ የሚወነጃጀሉ ናቸው። ስለዚህ እስራኤል የምትዋጋ የራሷን ጦርነት ነው። ወይ አሜሪካ የምትዋጋው ጦርነት በእርግጥ የነሱም ጦርነት ነው። ለምን የኢላማ የሆኑበትን ምክንያት የአሜሪካ ጦር ሰፈሮች እነሱ ጋር ስለሚገኙ ነው የኢራን ሎጂክ። ያ ቢሆን ያንን የጦር ሰፈር በመከላከል በዝምታ የቆዩ ነበር። አሁን ኢራኖች ስፔሲፊክ በሆነ መንገድ የነዚህን በቢዝነስ በኢኮኖሚ በቱሪዝም መናኸሪያነት የሚታወቁ ሀገራትን የቢዝነስ የቱሪዝም የደህንነት ምልክት የሆኑ ቦታዎች ላይም እየተኮሱባቸው ነው ያሉት። ስለዚህ ይሄ የግል ጦርነት ያደርገዋል። በሌላ አነጋገር አሜሪካ ብትጎዳም ኢራንን፣ እስራኤልን በዛ ብትጎዳ እንደ ኳታር መጉዳት አለብህ። ኢራኖችን እየጎዱ ነውና። ምክንያቱም ለምሳሌ ባለፈው ጊዜ ከዚህ በፊት ባለፈው ዓመት ሰኔ ወር በተካሄደው ጦርነት ማነው ኢራን ኳታር ላይ መተኮሷ እናስታውሳለን። 20 ሚሳኤል። እነዚህ 20 ሚሳኤሎች የተተኮሱት የአሜሪካንን የአየር ኃይል ጦር ሰፈር ለመምታት ነው። ይሄንንም ለኳታር አስረድተዋል። ኖ እኛ ወንድማማቾች ነን፣ ነገር ግን እኔ ተኩሶ የአሜሪካንን ጦር ሰፈር ነው ለመምታት ብለዋል። ይሄን አንደርስታንድ ታደርጋለህ። አሁን የኳታርን የተፈጥሮ ጋዝ ወደ ፈሳሽነት የሚቀየር ትልቅ የኢኮኖሚ በዓለም ላይ ትልቅ ተፈላጊነት ያለውና የዛች ሀገር የኢኮኖሚ ምንጭ የሆነን ተቋም ለምን ታጠቃለህ? ለምን የዱባይን ከተሞች ታጠቃለህ? ለምን የዱባይን ሆቴሎች ትተኩስባቸዋለህ? ለምን የዱባይን ወደቦች ትተኩስባቸዋለህ? ለምን የኢሚሬትስን አየር ማረፊያዎች ትተኩስባቸዋለህ? እዚህ ጋር ነው ትልቁ ነገር ያለው። ሪያድ እኮ ዛሬ ተኩሶባታል። ዛሬም ተከላክለው ነው ያሉት። የተመታባቸው እኮ የነዳጅ ማጣሪያ ነው። የነዳጅ ማጣሪያው የሳውዲ ነው፣ የአሜሪካ አይደለም። ወይም የአሜሪካ ጦር ሰፈር ላይ አይደኖ ዳህራኒውን ምናምን ሲተኩሱ አይደለም እንትን ያለው። ስለዚህ የኢኮኖሚ የመኖሪያ እና ወደቦችና ፖርቶችን ኢላማ እያደረጉ ነው ኢራኖች። ስለዚህ በዚህ መነሻነት የሰላጡ ሀገሮችም ራሳቸውን ለመከላከል ኢራን ላይ ቢተኩሱ አስገራሚ። ዓለም ለትንታኔው ከወዲሁ አመሰግናለሁ። ድጋሚ እንደምንገናኝ ተስፋ አደርጋለሁ። መልካም ምሽት ይሁንልህ። መልካም ምሽት። በ5,500,000 ብር ሙሉ ክፍያ የአፍሪካ ህብረት ጀርባ ቡልጋሪያ ላይ ባለ 1 መኝታ አፓርትመንት እየሸጥን ነው። ሰላም ቴምር ፕሮፐርቲዎች ነን።
ቡልጋሪያ መብራቱ ጋር ወይም ደግሞ አፍሪካ ህብረት ጀርባ ኦር ደግሞ አልነጃሺ መስጂድ ፊት ለፊት ላይ ባለ 1 መኝታ አፓርትመንት በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ አፓርትመንት ደግሞ በ10 ሚሊዮን ብር ሙሉ ክፍያ 100% የምትከፍሉ ከሆነ ለሽያጭ አቅርበንላችኋል። ይሄ ማለት 100% ለሚከፍል ሰው 30% ቅናሽ ማለት ነው። አይ ቀስ እያልን ዘና እያልን ነው መክፈል የምንፈልገው ካላችሁ በሌላ ዋጋና በሌላ አከፋፈል 20% ከፍላችሁ ቀሪን ዘና እያላችሁ የምትከፍሉበትን መንገድ አመቻችተናል። እንዲሁም በተጨማሪ እዛው ሳይት ላይ ከ3 ሚሊዮን 900 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያው ደግሞ ከ900 ሺህ ብር ጀምሮ የንግድ ሱቆችን ማግኘት ትችላላችሁ። ቦታው እንግዲህ ነጋራ ያስፈልገው ቡልጋሪያ ላይ ነው። ለሜክሲኮ በጣም በቅርብ ርቀት ላይ ነው የሚገኘው። ትልቁ ኢትዮጵያ ውስጥ አለ የሚባለው አልነጃሺ መስጂድ ደግሞ ፊት ለፊቱ ላይ ነው እየተገነባ ያለው። ለኢንቨስትመንት ለመኖሪያም አዋጭ የሆነ ሳይት ነው። ከስር ስልካችንን እናስቀምጣለን። ደውሉና ተጠቀሙ። ቴምር ፕሮፐርቲስ የህልሞ ማረፊያ።